ሰላም ለእናንተ ይሁን። ስሜ አንተነህ ተገኝ እባላለሁ። የመጣሁት ከኮዬ ኮንዶሚኒየም አካባቢ ነው። ዛሬ እናንተ ፊት መጥቼ የቆምኩት እግዚአብሔር ያደረገልኝ ድንቅ ተአምር ልመሰክር ነው። እግዚአብሔር ልቦናችሁን ከፍታችሁ እንድታዳምጡ ይርዳችሁ። እግዚአብሔር ስሙ ይባረክ። የልደቴ ቀን ነበርና የካቲት 8 ጠዋት ወደ መስሪያ ቤት ለመሄድ ራይድ ጠርቼ እየሄድኩ እያለ መሀል መንገድ ላይ ድንገት መኪና ውስጥ ከወገቤ በታች ሙሉ በሙሉ ፓራላይዝ ሆንኩኝ። ድንገት ማለት ነው። ቀዘቀዘ፣ አበድኩ፣ ጮኩ እና ፓራላይዝ ሆንኩኝ። በቃ ይቀዘቅዘኛል፣ ምንም የደም ዝውውር የለም እና ድንገተኛው በዛው መቅረዝ የሚባል ሆስፒታል ገባሁኝ። ድንገተኛ እና ስታይ ሲቲ ስካን ስታይ ከዚህ በታች ምንም አይነት የደም ዝውውር አልነበረኝም። ምንም አይነት የደም ዝውውር አልነበረኝም። ከዛ እዛው መቅረዝ ሆስፒታል ውስጥ ዶክተሩ አየና እኛ ሁለት ምርጫዎች እንሰጣለን። የመጀመሪያው ይሄ ከልብ ጀምሮ እስከ እግር ድረስ ያለው አርተሪ የሚባለው የልብ ቧንቧ መስመሩ ዋናው መስመር ሙሉ በሙሉ ስለተዘጋ አንደኛ ወይ በደም ስር ውስጥ ማሽን ከተን ሰርስረን እናወጣዋለን አሉ። ያ ካልሆነ ግን ከዚህ ከልብ ጀምሮ እስከ ታች እስከ እግር ድረስ ያለውን አርተሪ የሚባለውን ትልቁን የደም ቧንቧ በፕላስቲክ ቱቦ እንቀይርልሃለን አሉኝ ማለት ነው። እና የሰጡኝ ሁለቱም ኦፕሽን ለኔ ምንም የሚያስተማምንም አልነበረም፣ አላመንኩበትም። ስለዚህ ከዚህ የተሻለ ሌላ ቦታ ሪፈር ላኩኝ አልኳቸው። ከዛ ይህንን ስራ የሚሰሩት ደግሞ ጥቁር አንበሳዎች ነበሩ። ጥቁር አንበሳ በዛኑ ቀን ሪፈር ተብዬ ሄድኩኝ ማለት ነው። ጥቁር አንበሳ ከገባሁኝ በኋላ ተጨማሪ የአልትራሳውንድ ምርመራ መደረግ አለብህ ተብዬ አልትራሳውንድ ከልቤ ጀምሮ ሲታይ ልቤ ውስጥ ምንም ያክል ትልቅ የረጋ ደም ተቀምጦ ታየ ማለት ነው። እና ምንም አይነት የደም ዝውውር አልነበረኝም። በህይወት የመቆየት ቻንሴ በጣም ትንሽ ነበር። እግዚአብሔር ስሙ ይባረክ። ከዛ በኋላ በአስቸኳይ የኢመርጀንሲ ሬድ ዞን ውስጥ አስገቡኝ። በልደቴ ቀን በዛ ሬድ ዞን ውስጥ አሳለፍኩ። ከዛ በአስቸኳይ በነጋታው በ9 አይሲዩ የልብ አይሲዩ መግባት አለብህ ተባልኩኝ። እዛ የልብ አይሲዩ ውስጥ ገባሁኝ። ከዛ ሁሉም እየመጡ ያዩኛል። እዛ አይሲዩ ክፍል ውስጥ ያሉ ሰዎች በቃ የሞት ጣር ላይ ያሉ ሰዎች ናቸው በዛ ቦታ የነበሩት። እኔ ከነሱ መካከል የተሻለ ሰው ሆኜ ነው የምታየው። ምክንያቱም መቅረዝ ላይ የተለያዩ ማደንዘዣዎች ምናምን ተሰጥተውኝ ስለነበረ እነዚህ ማስታገሻ የሚባሉ መድኃኒቶች በጣም መስራት ስላልቻሉ ይሄ ከአደንዛዥ እጽ የሚሰሩ እንደ ሞርፊን ምናምን የሚባሉ መድኃኒቶች አሉና እሱን ተሰጥቶኝ ነው እዛ ቦታ ላይ ታግሼ መቀመጥ የቻልኩት ማለት ነው። እና እኔ የተሻልኩ ነበርኩኝ ከሌሎች እዛ ከተኙት ሰዎች መካከል ማለት ነው። ከዛ የመጀመሪያውን ዙር ኦፕሬሽን እንሰራለን አሉኝ። እንደ አጋጣሚ አንድ ሩዋንዳዊ ዶክተር ነበረ እዛ ጥቁር አንበሳ ይህንን ቫስኩላር ሰርጅን የሚሰራው እና የመጀመሪያውን ሰርጀሪ እዚህ ግራግሬ እዚህ ብሽሽቴ አካባቢ ላይ ተሰራሁኝ ማለት ነው። እና የተሰራሁት ከዚህ ከብሽሽቴ እስከ ጉልበቴ ድረስ ያለው ቦታ ነበረ። እዚች ጋር ተከፍቶ በመሰርሰሪያ ነበር ሲወጣ የነበረውና የወጣው ነገር ይህን የንጣት የሚያካክል 8 አጥንት ነበር የወጣው ከደም ስሬ ውስጥ 8 አጥንት ነው የወጣው። ምንም ደም የለውም፣ ምንም ሌላ ነገር የለውም። እና ያ ወጣልኝ። የፈጀብኝ ሰዓት 4 ሰዓት ከ20 ደቂቃ ነበር፣ የመጀመሪያ ሰኞ ቀን ማለት ነው። ከዛ ያ ካለፈ በኋላ የተሰጠኝ ማደንዘዣ
ግማሽ አነስቴዥያ ነው። እዚህ አከርካሪ ላይ ነበር የተሰጠኝ። ከዛ ልክ ይሄኛው ከወጣልኝ በኋላ ከዚህ ይሄኛው እግሬ ሙሉ በሙሉ ቀዝቅዟል። ከዚህ በታች ያለው ሙሉ በሙሉ ከጉልበቴ በታች ቀዝቅዟል። ከዛ ሰኞ ይሄንን ተሰራው፣ ማክሰኞን አለፍኩኝ። ሮብ ዕለት ዶክተሮች መጡና አሁን ቀጣይ ከዚህ ከጉልበት በታች ይሄኛውን ግራ እግረን እንሰራሃለን አሉኝ። ከዛ እሺ ብዬ በዛኑ ቀን በጣም ብዙ ሀሳቦች በአእምሮዬ ይመላለሱ ነበር። በጣም ብዙ ነገሮች ይመጡ ነበር፣ ያስጨንቁኝ ነበር፣ ግራ ያጋቡኝ ነበር። ያንን ሌሊት አለፍኩኝና ሐሙስ ዕለት ጠዋት ላይ ዶክተሮች መጡ። ዛሬ 9 ሰዓት ላይ ዛሬ 6 ሰዓት ላይ ይህንን ከጉልበት በታች ያለውን ስለምንሰራ ተዘጋጅ አሉኝ። ከዛ በጣም ውስጤ ፍርሃት ተሰማኝ። ከዛ ድንገት ነቢይ ኢዮብ ከረጅም ዓመት በፊት ነው የማውቀው፣ ከ20 ዓመት በፊትና እሱ በነበረበት አገልግሎት በነበረበት ቤተ ክርስቲያን ውስጥ ጅማ እያለን አብረን እንሳተፍ ነበር፣ አብረን እናገለግል ነበር እና ድንገት ወደ ልቤ መጣ። ከብዙ ዓመት በኋላ ማለት ነው። ወደ ልቤ መጣና ስልኩን በቃሌ ስለማቅ ደወልኩለት። ኢዮቤ ሆስፒታል ነኝ ያለሁት፣ ጥቁር አንበሳ ነኝ ያለሁት፣ ኦፕሬሽን ልገባ ነው፣ ጸልይልኝ። በቃ ልቤ አንተ ወደ አንተ ልቤን ሞልቶት ነው አንተ ጋር የደወልኩት፣ ጸልይልኝ አልኩት። ከዛ እዛው እያለ ስራ እየሰራ ነበር፣ ጸለየልኝ። ከዛ እግዚአብሔር በሱ በኩል አልፎ አንድ ቃል ተናገረኝ። አትሞትም። እግዚአብሔር አትሞትም፣ እግዚአብሔር ጣልቃ ገብቷል አለኝ። በጣም ውስጤ ተረጋጋ፣ በጣም ውስጤ አመነ። ከዛ እግዚአብሔርን በጣም በቃ መናፈቅ ጀመርኩኝ። ምንድነው አሁን እኮ ኦፕሬሽን ክፍል ስገባ ጌታ ኢየሱስን ነው ማገኘው፣ ጌታ ኢየሱስን ነው ማየው የሚል እምነት እኔ ውስጥ ይህ እምነት እኔ ውስጥ ገባ። አንድ ጓደኛዬ መጣና አንትሽ ምን ነው ፈራህ እንዴ ሲለኝ፣ አረ እኔ እኮ አሁን ጌታ ኢየሱስን ባይኔ ላየው ነው፣ ልገባ ነው። ጌታ ኢየሱስን ባይኔ ላየው ልገባ ነው አልኩት። የኔ እምነት አስደነቀው፣ አስገረመው፣ ፈራ። በእኔ ዙሪያ ያሉ ሰዎች በሙሉ በፍርሃት ነበረ የሚያዩት። በቃ ሞት አፋፍ ላይ ነኝ ያለሁት። ከዛ ቀን 6 ሰዓት ላይ ሐሙስ ገባሁኝ። ጉልበቴ ጋር ነበረ። ዶክተሮች ካላችሁ ታውቃላችሁ፣ እዚህ ጉልበቴ ጋር ያለ አንድ ነርቭ አለ አዳፕተር የሚባል፣ እሱ ጋር ማደንዘዣ ተሰጠኝና መሰራት ጀመርኩኝ። ከዛ ከዚህ ከጉልበቴ በታች የተሰራው ስራ ባሳያችሁ ደስ ይለኛል። ይህንን መሰራት ጀመርኩኝ። ቀን 6 ሰዓት ነው የገባሁት። እስከ ማታ 12 ሰዓት ተኩል ድረስ እዛ ኦፕሬሽን ቆየሁኝ እና በዚህ ጊዜ በጣም አድካሚ ነበር፣ በጣም አሰልቺ ነበር እና ዶክተሮቹ ብዙ ጊዜ እንደዚህ አይነት ቫስኩላር ሰርጀሪ ላይ ሰክሰሲቭ ስላልነበሩ ሲሰራኝ የነበረው ሩዋንዳዊ ዶክተር ነው እና ያ ሩዋንዳዊ ዶክተር ያንን እየሰራ በጣም ብዙ ሰዓት ቆየሁኝ። በእነሱ ውስጥ ብዙ የማመንታት ነገር፣ በቃ ይሄ ካልተሳካኮ ዘግተነው እንሄዳለን ምናምን አይነት ክፉ ክፉ የሆነ ሀሳብ ነበረ በልባቸው ውስጥ የነበረው። ከዛ ይህንን እየተሰራው ድንገት ከሰማይ የሚገርም ትልቅ ብርሃን እኔ ላይ ሲበራ አያለሁ። ሃሌሉያ! ትልቅ ብርሃን ከሰማይ ሲበራ አያለሁ። በዛን ሰዓት ያ ብርሃን መጀመሪያ መጥቶ አይኔን ነበር የከፈተው። ልክ አይኔን ሲከፍተውና በተኛውበት ራሴን ስመለከተው
ሙሉ በሙሉ ከራስ ጸጉሬ እስከ እግር ጥፍሬ ድረስ ተገንዣለሁ፣ በጨርቅ ተጠቅልያለሁ። ያ ብርሃን ለካ እኔ ላይ በኃይል ሲበራ ከሰውነቴ ውስጥ ያንን የተገነዝኩበትን ጨርቅ እያለፈ ጥቁር ጭስ የመሰለ ነገር ከሰውነቴ እየተነነ መውጣት ጀመረ። ያ ከኔ ውስጥ የሚወጣው ያ ጥቁር ጭስ የመሰለ ነገር የቤቱ ግድግዳው ላይ፣ ጣራው ላይ፣ ሁሉ ነገሩ ላይ ጥላሸት መስሎ ነበር የተቀመጠው። ለካ ሞት ነበረ። ሞት ይዞኛል። በሞት ተከብቤ ያለሁኝ። ጣራው፣ ግድግዳው ሁሉ ሞት ነበረ። ከነሱ አልፎ እኔን ሰርጀሪ ሲሰሩኝ የነበሩ 5 ዶክተሮች ልባቸው ውስጥ ይሄንን ጥላሸት አየው ነበር። ከዛ ያ ብርሃን ምን ያደርገዋል? ከኔ ውስጥ የወጣውን ግድግዳ ላይ ያለውን፣ ጣራ ላይ ያለውን፣ የዶክተሮቹ ልብ ውስጥ ያለውን ያንን ጨለማ በሙሉ ጠራርጎ ቤቱንና እኔን ንጹህ ያደርገኝ ጀመረ። ተመልሼ ያንን ሰውነቴን የተገነዝኩበትን ሰውነቴን ስመለከተው ሙሉ በሙሉ ጨርቁ ከኔ ላይ ተፈቶ የለም ነበር። ከዛ ጨርቁ የተገነዝኩበት ምንም ነገር ከሰውነቴ ላይ ስላልነበረ ቀና ብዬ በተኛውበት በእግሮቼ መሃል ዶክተሮች አያቸዋለሁ። እነዛን 5 ዶክተሮች ማለት ነው። እና እነዛ 5 ዶክተሮች መካከል ኢየሱስን ቆሞ አያዋለሁ ማለት ነው። ኢየሱስን ቆሞ አያዋለሁ። በጣም የሚያምር አክሊል አድርገዋል። ፊቱ ቀጭን ነው፣ ጺሙ ረጅም ነው እና ይሄ ትከሻው ላይ እዚህ ጋርና እዚህ ጋር ወርቅ የሚመስል ነገር ወርቅ አለው። የለበሰው ጋዋኑ ሃሌሉያ ያንን ሁሉ ለብሶ ፈገግ እያለ ይህንን እግሬን ይህንን የምሰራውን በእጁ ይዳስሰኝ ጀመረ። ልክ በእጁ እየዳሰሰኝ እያለ ፈገግ ብሎ ነበር የሚዳሰሰኝ እና ዶክተሮቹ ሁሉ ከሱ አጠገብ ያሉ ዶክተሮቹም አብረው ፈገግ እያሉ እሱ የሚሰራውን ስራ ምን ያደርጉ ነበር? ያዩ ነበረ። በቃ ያለውበት ቦታ ገነት መስሎ ተሰማኝ። ገነት መስሎ ተሰማኝና ባንደበቴ ባይኔ ጌታ ኢየሱስን እያየሁት ነው። ባንደበቴ ሞትኩኝ እንዴ ብዬ ጮኩኝ። ምክንያቱም የሞተ ሰው ነው ገነት ወይ የሚገባው ወይ ሌላ ቦታ የሚገባውና ሞትኩኝ እንዴ ብዬ ጮኩኝ ማለት ነው። ከዛ ምን ሰማለው? ኦፕሬሽን የሚሰሩ ዶክተሮች ባይኔ የማያቸው ሳይሆን ኦፕሬሽን የሚሰሩትን ዶክተሮች ምን ሲሉ ሰማው? ኧረ አንተ እድለኛ ነህ፣ ይኸው አሁን ገና የደም ዝውውር ቀጠለ አሉ። ለካ ኢየሱስ መጥቶ ያቺ ብሎክ የተደረገችዋን ቦታ እየዳሰሰ በነበረ ሰዓት ነው የደም ዝውውር የቀጠለ። እዛ ውስጥ ያሉ ዶክተሮች በጣም ተገረሙ። ከነሱ መካከል አንድ ክርስቲያን ዶክተር ነበረችና እኔ ኢየሱስ እላለሁኝ፣ እሷም የሆነውን ሁሉ ትሰማለች፣ ትደነቃለች። ከዛ ኧረ አንተ እድለኛ ነህ፣ ይሄውና የደም ዝውውር ቀጥሏል፣ አሁን ይሄው እግርህ ሞቋል። ይሄ እግሬ ሞቀ፣ ይሄኛው እስከታች ድረስ ሞቀ። በቃ እግሬ ከሞቀ በኋላ ዶክተሮቹ ስራቸው ቀለላቸው። ከዛ ኢየሱስን አየዋለሁ። ከዛ ምን አስታውሳለሁ? ባለቤቴን አስታውሳታለሁ። ከዛ ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ፣ ባለቤቴ ውጪ ተጨንቃለች፣ እሷን ሂድና አጽናናት እለዋለሁ። ሃሌሉያ! አጽናናት እለዋለሁ። ከዛ ኃይለኛ ብርሃን እንደገና ይመጣና
ኢየሱስን ከዓይኔ ላይ ይወስደዋል ማለት ነው። በዛን ታይም የሚገርም ትልቅ ጸጋ እኔ ላይ ወደቀብኝ። ልክ ጸጋው እኔ ላይ በሚወድቅብኝ ሰዓት እዛ ውስጥ ትንቢት መናገር ጀመርኩኝ። ለእያንዳንዱ ዶክተር ምን ያለው ልባቸው ውስጥ መጀመሪያ የነበረው ያ ጨለማ በብርሃን ሲበራባቸው ብርሃን ልባቸው ውስጥ ሲገባ ያለው ሃሌሉያ ብርሃን ልባቸው ውስጥ ሲገባ ያለው ከዛ ትንቢት ያናግረኝ ጀመር። ከዛ እግዚአብሔር ምን አለኝ? ከዚህ በኋላ ስራችሁ በብርሃን ይከናወናል። ከዚህ በኋላ የተሳካ ስራ ትሰራላችሁ። በእጃችሁ ሰው ሁሉ ይድናል። ተመሳሳይ የሆነ ትንቢት ነበር የሚያናግረኝ። ከዛ ልክ ያንን ትንቢት እየተናገርኩ እያለ በጣም በመንፈስ ቅዱስ ተሞልቻለሁ። ዓይኔ ግን ማደንዘዣ ስለነበረ በድንግዝግዝታ ነው ማየው፣ ግን በመንፈሳዊ ዓይኔ በደንብ አተኩሬ ነው ማያቸው ማለት ነው። ከዛ ልክ ኃይል በጣም ወድቆብኝ ስለነበረ እነሱም ጨርሰው ይሄንን ዘግተውት ስለነበረ በል አሁን ከዚህ ከተኛበት ስትሬቸር ከኦፕሬሽናል ጋር ወደ ስትሬቸር እናዞርሃለን አሉኝ። ከዛ የማላቀው ኃይል እኔ ላይ ስለነበረ ማደንዘዣ ላይም ስለነበርኩ አረ እኔ ብርቱ ነኝ ብዬ ተነስቼ ቁጭ አልኩኝ ማለት ነው። ምክንያቱም በዛ ሁኔታ ውስጥ ያነቃኝ ያስነሳኝ በራሴ አቅም በራሴ ጉልበት በራሴ ብርታት ሳይሆን በመንፈስ ቅዱስ ኃይል ነበር። ከዛ ተነስቼ የተቀመጥኩት አይሆንም ብለው ወደ ስትሬቸር አነሱኝና እየገፉኝ ይዘውኝ ሲወጡ በቃ ልሳን ወደቀብኝ። እዛ ኦፕሬሽን ክፍል ውስጥ ልሳን እያወራው መውጣት ጀመርኩኝ ማለት ነው። ልሳን እያወራው ልሳን እየተናገርኩ ወጣሁኝ። ከዛ ልክ ስወጣ ሙሉ በሙሉ ዓይኔ ጠርቶ ነበረ። ይሄ ማደንዘዣውም ጠፍቷል። ያለውት በመንፈስ ነው። እንደገና ነቅቻለሁ እና ልሳን እያወራው ነው የምወጣው። ልክ ስወጣ ኦፕሬሽን በር ጥቁር አንበሳ ኦፕሬሽን በር ላይ ቤተሰብ አለ፣ የቸርች ጓደኞች አሉ ምናምን ተሰብስበው ብርሃን እኮ በራ አልኳቸው። ብርሃን በራ፣ ከሰማይ ብርሃን በራ። ከዛ የመጣልኝ ቃል ዘፍጥረት ምዕራፍ 1 ቁጥር 2 ላይ በምድር ሁሉ ጨለማም ነበረ፣ የእግዚአብሔርን መንፈስ በውሃ ላይ ይረብብ ነበር፣ ከዛ ብርሃን ይሁን አለ፣ ብርሃን ሆነ የሚለው ቃል ነበር ይመጣ። ሃሌሉያ። ከዛ ከመንፈስ ቅዱስ ኃይል የተነሳ ያ ጨለማ በእኔ ውስጥ የነበረው ባለውበት ቦታ የነበረው ጨለማ በሙሉ ተገፈፈና በብርሃን ውስጥ መመላለስ ጀመርኩኝ። ከዛ ያ ብርሃን መጣ፣ ብርሃን በራብኝ፣ ብርሃን ሆነ እያልኩኝ ልክ ጎል ያስቆጠረ ተጫዋች እንደሚጨፍረው ሁለት እጆቼን ዘርግቼ ባልጋ ላይ እየገፉኝ ኢየሱስ ያድናል፣ ብርሃን በራብኝ፣ ብርሃን በራብኝ እያልኩኝ ሃሌሉያ ወደ ነበርኩበት አይሲዩ ክፍል ወሰዱኝ። እንግዲህ የመጀመሪያ ቀን 4 ሰዓት ከ20 ሁለተኛው ቀን 6 ሰዓት ተኩል እንግዲህ በ3 ቀን ውስጥ ለ10 ሰዓት ከምናምን ኦፕሬሽን ላይ ቆየሁኝ። ከዛ ዓርብ ዕለት ይሄኛው እግሬ ደንዝዞ ስለነበረ ቀዝቅዞ ስለነበር የዳነው ይሄ ስለነበረ ለዚህኛው ዶክተሮች መጡ እና ይሄንን የሰራኝ ዶክተር ሩዋንዳዊ ዶክተር መጣና ይሄኛው እግርህ ክሮኒክ ስለሆነ አይሰራም አሉኝ። ያ ማለት ያው ይቆረጣል ማለት ነው። አንድ ነገር ክሮኒክ ሆነ ማለት በቃ ተቆረጠ ማለት ነው። ከዛ እኔ አልሰራም የሚሉ ዶክተሮች በዙ። ያንን ከተናገሩ በኋላ ቅዳሜ ዕለት እሁድ ዕለት ለካ በዶክተሮች መካከል መከፋፈል ነበረ። መሰራት አለበት መሰራት የለበትም በሚለው ማለት ነው። እና የዶክተሮቹ ዋና ኃላፊ የሆነው የዲፓርትመንቱ ዶክተር ፈርዖን ይባላል ማስታውሰው መጣና እንዴ ይሄ ነገር መጀመሪያ አይሰራም ከሚባል ይሞከር ካልተሳካ ወደ መቁረጡ ደረጃ ይኬድ፣ ግን መጀመሪያ ይሞከር ተባልኩኝ።
ከዛ ሰኞ ጠዋት ላይ አነስቴዥያዎች መጡና ዛሬ 9 ሰዓት ወደ ኦፕሬሽን ክፍል ትገባለህ። የምንሰጥህ ማደንዘዣ ሙሉ ማደንዘዣ ነው። መጀመሪያ ላይ ግማሽ ስለሰጠነህ ደግመን ግማሽ አንሰጥህም። ስለዚህ ሙሉ ነው የምንሰጥህ። ይህንን ሙሉ በምንሰጥህ ሰዓት ግን 2 ነገሮች ይፈጠራሉ። የመጀመሪያው ልብ ውስጥ ያለችዋ የረጋችዋ ደም ሙሉ ማደንዘዣ በምንሰጥ ጊዜ ድንገት ከልብህ ወጥታ አእምሮ ውስጥ ከገባች ሙሉ ፓራላይዝ ትሆናለህ ተባልኩኝ። ያ ካልሆነ ድንገት ያችኛዋ የረጋችዋ ደም ወጥታ ሳምባ ውስጥ ከገባች ግን ትሞታለህ አሉኝ። የተነገረኝ 3 ነገር ነው። እንሞክራለን፣ ካልሆነ ይቆረጣል፣ ወይ ፓራላይዝ ትሆናለህ፣ ወይ ትሞታለህ ነው ለኔ የተነገረኝ። እግዚአብሔር ግን ያየው ያንን አልነበረ። ሃሌሉያ። ጌታ ኢየሱስ ያየው የኔን ቆሞ መሄድ ነው። ያንን ሲሉኝ ምንም አይነት ፍርሃት በውስጥ ያልገባም። ምክንያቱም እዚህ ጋር ጌታ ኢየሱስን አይቼዋለሁ። ከዛ ድጋሚ እንዳየው እድል ተሰጠኝ አልኩኝ። ድጋሚ ጌታ ኢየሱስን እንዳየው እድል ተሰጠኝ አልኩኝ። ከዛ ወረቀቱን ስጡኝ አልኳቸው። ፈረምኩኝ። አላነበብኩትም። ወይ ቆረጥ ይላል ወይ ምን ይላል አላነበብኩትም። ፈረምኩኝ፣ ገባሁኝ። ከ4 ሰዓት በኋላ ተመልሼ ራሴን አይሲዩ ክፍል ውስጥ ነቅቼ ነበር ያገኘሁትና እኔን የሰራኝ ዶክተር አበሻ ዶክተር ነው። ብዙ ጊዜ ቫስኩላር ሰርጅኖች ኢትዮጵያ ውስጥ በዚህ ነገር ላይ ሰክሰስፉል አልነበሩምና መጣና አንተ ነህ አለኝ። አቤት ስለው እስቲ ቀኝ እጅህን አንሳ አለኝ። ቀኝ እጅህን አነሳውለት። እስቲ ግራ እጅህን አንሳ አለኝ። አነሳውለት። ያንተስ ተአምር ነው አለ። ሃሌሉያ። ለካ ያንን ቼክ ያደረገው ፓራላይዝ መሆኔንና አለመሆኔን ቼክ ለማድረግ ነበረ። ግን ምንም አይነት ፓራላይዝ በእኔ ውስጥ አልነበረም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። 13 ቀን አይሲዩ ክፍል ቆየሁኝ። በ7 ቀን ውስጥ ለ14 ሰዓት ከ14 እስከ 15 ሰዓት ድረስ በሰርጀሪ ላይ ቆየሁኝ። በጣም ከባድ ነው። በጣም ከባድ ነው። ብቻ የእግዚአብሔር ክብር የተገለጠበት ነው። ልክ ያንን ጨርሼ ከአይሲዩ ክፍል አወጡኝና ወደ ዋርድ ወይም ማገገሚያ ካስቀመጡኝ በኋላ እዛ 4 ቀን ነበር የቆየሁት። ልክ የመጀመሪያ የገባው ቀን ይሄኛው እግሬ ኢንፌክሽን ሰራ። ይሄኛው ኢንፌክሽን ሰራና የተሰፋውን እንዳለ ቆርጠው አነሱትና ክፍት አደረጉት። ክፍት ሲያደርጉት ምናምን አጥንቴ፣ ደም ስሮቼ ሁሉ ይታያሉ ማለት ነው። ከዛ በዛ ውስጥ በጣም ከባድ የሆነ ህመም ይሰማኝ ነበረ። ህመም ሲሰማኝ የሚሰጠኝ መድኃኒት ሞርፊንና ትራማዶል የሚባል ነው፣ በመርፌ የሚሰጠኝ። ያ ደግሞ አደንዛዥ እጽ ነውና ሱሰኛ ያደርጋል። ከዛ ያንን መድኃኒት ነበር የሚሰጡኝ። ከዛ በጣም ህመም በሚሰማኝ ሰዓት ከሰማይ ምን ይወድቅብኛል? የዝማሬ ጸጋ ይወድቅብኛል። አንደበቴ መዘመር ይጀምራል። ቆይቷል የሰማሁት ይህን መዝሙር። መተማመኛዬ አንተነ ጌታዬ፣ ሌላ እምነት የለኝም አንተነ ተስፋዬ፣ ቢመሽም ቢነጋም አንተ ግን ሁሌ ከኔ ጋር፣ ቢመሽም ቢነጋም አንተ ግን ሁሌ ከኔ ጋር፣ ለኔስ 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 ብቸኛ ተስፋዬ አንተነ፣ ከማንም አላወዳድርም ከማንም አላወዳድርም ከማንም አላወዳድርም ከማንም አላወዳድርም፣ ላልጠፋ በእጆቼ ተይዣለው በቃ ከእንግዲህ አንተው ነኝ። ሃሌሉያ።
ሃሌሉያ ሃሌሉያ። ከእንግዲህ የጌታ ነን። ኢየሱስ ጌታ ነው። ይህ መዝሙር አንደበቴን ይሞላዋል። በጣም ስቃይ ሲበዛብኝ ይህንን መዝሙር ነው ምዘምረው። ስቃይ ሲበዛብኝ ይህንን መዝሙር ነው ምዘምረው። ኢየሱስ ጌታ ነው። 4 ቀን እዛ ከቆየው በኋላ በ17ኛው ቀን የካቲት 25 ወደ ቤቴ ገባሁ ማለት ነው። እና ወደ ቤት ስገባ በክራንች ነው መንቀሳቀስ የነበረው። ያኔ እንደውም ክራንችም ስላልነበረ እንዲ አዝለውኝ ነበር፣ ከመኪና አርገውኝ ወደ ቤት የገባሁት ማለት ነው። ልክ ከቤት ገብቼ ሌሊት ላይ በጣም አመመኝና ከዛ ያ ህመሙና ስቃዩ በጣም የሚያንገበግብ ስለነበረ ምን ያለው የተኛውበት አልጋ ግራና ቀኝ 2 ነጫጭ የለበሱ ሰዎችን አያቸዋለሁ። 2 ነጫጭ የለበሱ ሰዎች። ከዛ እኔ በቃ ዶክተሮች መጡ ብዬ አጠገቤ የተለያዩ ኢንጀክሽኖች፣ መድኃኒቶች ምናምን ነበሩ፣ ግላቭ ምናምን ነበርና ከዛ የተሰጠኝ ሞርፊን ነበረ እንድወጋበት ማለት ነው። ሞርፊን ተሰጥቶኝ ነበር። ሞርፊን መርፌ አነሳውኝና ልክ እንደዚህ በምጎትትበት ሰዓት ባለቤቴ ይዛጋለች። ከዛ እሷ አጠገቤ ተኝታ አቡ ምን እየሰራ ነው ስትለኝ፣ አይ 2 ሰዎች ግራና ቀኝ ነጫጭ ልብስ ለብሰው መጥተው አጠገቤ ቆመዋልና ማስታገሻ እንዲወጉኝ መርፌ ልሰጣቸው ነው እላታለሁ። አይ ተኛ አሁን ሌሊት ነው፣ አሁን ማንም የለም ስትለኝ ሳስተውል ለካ እነዛ 2 ነጫጭ ልብስ የለበሱት መላእክቶች ናቸው። ሃሌሉያ ሃሌሉያ፣ መላእክቶች ናቸው ለካ። ከዛ ወዲያው በእኔ ውስጥ ሲያሰቃየኝ ሲያመኝ የነበረውን ህመሜን ስቃይን በሙሉ ይዘውት ሄደዋል። ሃሌሉያ ይዘውት ሄደዋል። ከዛ በኋላ የሰላም እንቅልፍ ተኛሁኝ። ከዛን ሰዓት ጀምሮ የሰላም እንቅልፍ መተኛት ጀመርኩኝ። እና ብዙ ሰዎች ጓደኞች፣ ቤተሰቦች፣ እንደገና የቸርች ሰዎች ምናምን እየተሰበሰቡ መጥተው ይጠይቁኝ ነበር። ልክ መጥተው በሚጠይቁኝ ሰዓት እነሱ ነበር ለኔም ሊጸልዩልኝ የሚገባው። እኔ ላይ ግን ልክ መጥተው እኔ በሚጠይቁኝ ሰዓት መንፈስ ቅዱስ እኔ ላይ ይወድቅ ነበር። ከዛ ለነሱ ትንቢት ያናግረኝ ነበር። እኔ እዛው ተኝቼ እጄን እየዘረጋው ጸልይላቸው ነበር። ሃሌሉያ ሃሌሉያ። ለ4 ወር ያህል በየቀኑ በቤቴ ውስጥ ኮንፈረንስ ነበረ። የሚነድና የሚንቦገበግ እሳት በቤቴ ውስጥ ይነድ ነበረ እና እግዚአብሔር ያንን ድንቅ የሆነን ነገር አደረገልኝ። አልጋዬንም አነጠፈልኝ። ሃሌሉያ እግዚአብሔር ይህንን ድንቅ ነገር አደረገልኝ። ከዛ በኋላ ብዙ ነገሮችን በራይ ብዙ ነገሮችን መስጠት ጀመረ ለኔ። ከዛ የታመሙ ሰዎች ድሮ ሂዱና አሞናል ሲሉ ሂዱ ታከሙላቸዋለሁ። ባለቤቴም አመመኝ እኮ ስትለኝ ድሮ ሂጂ ታከሚላታለሁ። አሁን ግን ነይቱ ጋር ያመመሽላታለሁ። እዚህ ጋር ነው ስትለኝ እጆቼን ጭኜ ጸልያለሁ። ወዲያው በሽታው መመታት ጀመረ። ሃሌሉያ ሃሌሉያ ሃሌሉያ። በድካሜና በውድቀቴ በህመሜ ላይ የእግዚአብሔር ጸጋ ተገለጠ። እግዚአብሔር የኔን መኝታ አነጠፈልኝ። እግዚአብሔርን አመስግኑልኝ። ሃሌሉያ መተማመኛዬ አንተው ነህ ጌታዬ፣ ሌላ እምነት የለኝም፣ አንተው ነህ ተስፋዬ። መተማመኛዬ አንተው ነህ ጌታዬ፣ ሌላ እምነት የለኝም፣ አንተው ነህ ተስፋዬ። መተማመኛዬ አንተ ነህ ጌታዬ፣ ሌላ እምነት የለኝም፣ አንተ ነህ ተስፋዬ። ሃሌሉያ ከእጆች ተይዣለሁ፣ በቃ
እንግዲህ አንተው ነህ። ሃሌሉያ። ሰው አይደለም የተናገረው እግዚአብሔር ነው ትወርሳለህ ያለው። ሰው አይደለም የተናገረው እግዚአብሔር ነው ይሆናል ያለው። ሰው አይደለም ፈውስ እያለፈ ነው፣ ፈውስ እያለፈ ነው። እግዚአብሔር ነው ትወርሳለህ ያለው። ተናግሮ ማድረግ ልቤም በርሱ ላይ ዛሬም ታመነ። ተናግሮ ማድረግ ጌታ ከቻለ ልቤ በርሱ ላይ ዛሬም ታመነ። በይዋ ሰው አይደለም የተናገረው እግዚአብሔር ነው። ትወርሳለህ ያለ ተናግሮ ማድረግ ጌታ ከቻለ ልቤ በርሱ ላይ ይኸው ታመነ። ተናግሮ ማድረግ ጌታ ከቻለ ልቤ በርሱ ላይ ዛሬም ታመነ። አይደለም የተናገረው እግዚአብሔር ነው ትወርሳለህ ያለ። እረ እልልታ ለጌታ ክብር። አሜን 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 አሜን። ያንሳል። እስቲ እልልታ ለስሙ ይሁን። እግዚአብሔር ይመስገን። እቺ የእግዚአብሔር ጣት ነች፣ የእግዚአብሔር እጅ ናት። እኔ ደውሎ ሲመሰክርልኝ በጣም ነው ያለቀስኩት። 9 ወር ሆኗል። 9 ወር ሙሉ አላገኘሁትም። ሐሙስ ዕለት ግን ወደ ልቤ መጣ። እግዚአብሔር ሆይ አንተ ነህ የት ነው ያለው እያልኩ ዝም ብዬ እናገር ነበር። እሱ ዓርብ ዕለት ደወለልኝ ጠዋት። እንዲህ አለ፣ እግዚአብሔር ሂደ መስክር ብሎኛል። የእግዚአብሔርን ድምፅ ሰምቻለሁ። እሁድ መጥቼ መሰክራለሁ። ሃሌሉያ። ስግደት ለሱ ይሁን፣ እልልታ ለሱ ይሁን። እግዚአብሔር ዛሬም ይችላል፣ ይችላል። ሰው እንዴት 15 ሰዓት ሰርጀሪ ውስጥ ቆይቶ ቆሞ መሄድ ይችላል? የናዝሬቱ ኢየሱስ እንዲህ አለ፣ ጣልቃ ገብቻለሁ፣ አትሞትም፣ በሕይወት ትኖራለህ። ዛሬ ለአንድ ሰው እናገራለሁ፣ ያንቺ ምዕራፍ አልተዘጋም፣ አላበቃም። ሰይጣን ውሸቱን ነው፣ ሁኔታ ውሸቱን ነው። እንደገና ትቀጥላለህ፣ እንደገና ትቀጥላለህ። አንድ ሰው ተነስቶ ለእግዚአብሔር ክብር ያመጣል። ቁጭ በሉ። ኢየሱስ ይችላል። ይሄ ሕያው ምስክር ነው። ምን አሜን አሜን። ዛሬ ይህንን ምስክርነት የሰማችሁ እግዚአብሔር ምስክሬ ነው። ከሆነ ነገር ትገላገላላችሁ። ሊደፋችሁ ካሰበ ነገር ትገላገላል። ሊገላችሁ ካሰበ ነገር ትገላገላል። ረሰፓካታያ ሪባጋላባዳላባስ ኢየሱስ ይችላል። እግዚአብሔር ተረት አይደለም። እግዚአብሔር ተረት አይደለም። አለ ተረት አይደለም። ተረት አይደለም። አውቀዋለሁ ጌታዬ። ይሄ የሱ እጅ ነው። ይሄ እኔ እጅ አይደለም። ይሄ የሱ እጅ ነው። አውቀዋለሁ ጌታዬ። እንዴት እንደሚፈውስ አውቀዋለሁ። የሱ ጠረን ነው። 15 ሰዓት ሰው እንዴት ተቀዳዶ ከደም ስር ውስጥ አጥንት እየተለቀመ ዛሬ ቆሞ ይመሰክራል። ነግርሻለሁ፣ አንቺ ተራ ነው አሁን የምትመሰክሪው። ምንም ከሌለ ነገር ውስጥ አምራት ያደርጋል ጌታ። እግዚአብሔር ይችላል። ለአንዳንዶቻችሁ ቀላል ሊመስል ይችላል። ፓራላይዝድ የሆነውን አቁሞ ያስመሰከረ ጌታ ክብር ይገባዋል፣ ምስጋና ይገባዋል።
ልልታ ይገባል። ሃሌሉያ ሃሌሉያ። እግዚአብሔር አንተ መልካም ነህ። በአንተ ዘንድ አበቃ የሚባል ነገር የለም። በአንተ ዘንድ አበቃ የሚባል ነገር የለም። ዛሬም ለአንዳንዶቻችሁ እናገራለሁ፣ እግዚአብሔር ጣልቃ ገብቷል። ዛሬ ለእኔ ጣልቃ ገብቷል፣ ለአንቺ ጣልቃ ገብቷል። ውርደት አይሆንም፣ በኢየሱስ ስም አይሆንም፣ አይሆንም፣ ውርደት አይሆንም። እግዚአብሔር ሆይ ተመስገን፣ ተመስገን። ጌታ ሆይ ቃላት የለንም። ተመስገን፣ ተመስገን ጌታ ሆይ። ይሄ ሁሉ መቀዳደድ፣ ይሄ ሁሉ ኦፕሬሽን፣ እግዚአብሔር ሆይ ሰው ከደም ስር ውስጥ እንዴት አጥንት ይለቀማል? ለነዛ ለደረቁ አጥንቶች ያረከው ተአምር ይሄ ነው። ዛሬ ይሄ ተአምር ለዚህ ቤት ይሁን፣ ዛሬ ለኔ ይሁን፣ ለሚሰሙት ይሁን። ያጂ ዳሰን ጌታ ሆይ፣ ያጂ ትዳራችንን ይዳስ፣ ቤታችንን ይዳስ፣ ጓዳችንን ይዳስ፣ አገልግሎታችንን ይዳስ። የወንድሜን ቁስል የዳሰሰው እጅ ዛሬ በዚህ ምስክርነት ላይ ቆሜ ለምናለሁ። እኔ እንዳሰኝ ወንድሞቼ እንዳስ፣ ይህን ቤተ ክርስቲያን እንዳስ። ዛሬ ለሚሰሙ አበቃ ለተባሉ ምሕረት ይሁን፣ ምሕረት ይሁን፣ ምሕረት ይሁን። ዛሬ መዳሰስ ይሆናል፣ ዛሬ መዳሰስ ይሆናል። ጠገባችሁ ያለውን ሰው ዛሬ መዳሰስ ይሆናል። ተፈውሰ ትወጣለ። ችግርህን ጥለ ትወጣለ። ያስለቀሰህን ነገር ጥለ ትወጣለ። በሉ የከበደህን ነገር ጥለ ትወጣለ። በሉ ራራባ ካላባራባዲያስ እግዚአብሔር ከሞት አፋፍ የሚመልሳችሁ ሰዎች እያየው ነው። ከሲኦል ደጅ የምትመለሱ ሰዎች እያየው ጌታ ይለኛል፣ ውርደት አይሆንም ይለኛል። ጣልቃ ገባው ይለኛል። ተአምራት ይዤ መጣው ይለኛል። ኦራሳ ካላባዲያስ ሩቅ አይደለም። በዚህ 11 ቀን ውስጥ የሆነ ነገር ይገለባበጣል። የጨለማ ደጅ ይሰበራል። የእግዚአብሔር ብርሃን ባንቺ ላይ፣ የእግዚአብሔር ብርሃን በቤት ላይ እንደገና ሊያቆም፣ እንደገና ሊያድስ። ተነስና አሜን በልልል በልባክ እልልታ ለሱ ይሁን። እኔ አይቀልብኝም፣ የእግዚአብሔርን እጅ አውቀዋለሁ። አይቀልብኝም፣ አውቀዋለሁ። ፈውስ እንዴት አውቀዋለሁ። እኔ አውቀዋለሁ። ይህ ጌታ እጅ ነው፣ የኔ እጅ አይደለም። የኖርማል ፈውስ አይደለም።
ይሄ ሰው በመሰከረበት ሁሉ የእግዚአብሔር ተአምር ይሆናል። እኔ አልችልም። የጌታ ነገር ሲመጣ እጁ ሲመጣ አልችልም። እኔ አውቀዋለሁ። ዛሬም ለቤታችሁ ፈውስ ልተንብይ። ቀኝ እጃችሁን አንሱ። ዛሬ የሆነ ምዕራፍ ይዘጋል። የለቅሶ ምዕራፍ ይዘጋል። የሐዘን ምዕራፍ ይዘጋል። እግዚአብሔር እንደገና የሚክሳችሁ ሰዎች አላችሁ። እግዚአብሔር እንደገና የሚያነሳችሁ ሰዎች እንደገና ይለኛል የጌታ መንፈስ። እንደገና የምትቆሙ ሰዎች አላችሁ። እንደገና የምትዘምሩ ሰዎች አላችሁ። እንደገና ለክብር የምትቆሙ ሰዎች አላችሁ ይላል የሰራዊት ጌታ እግዚአብሔር። አላበቃም ከኔ ዘንድ። ሐኪም አብቅቷል ብሏል። ሰው አብቅቷል ብሏል። ሁኔታ አብቅቷል ብሏል። ስድብ የጠገባችሁ ሰዎች፣ ነቀፌታ የጠገባችሁ ሰዎች፣ ውርደት የጠገባችሁ ሰዎች የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ጣቴ ውርደታችሁን በክብር ትለውጣለች፣ ስድባችሁ በደስታ ይለወጣል። ከዚህ በኋላ እግዚአብሔር ባንተ ክብሩን ይገልጣል። እግዚአብሔር ባንተ ኃይሉን ይገልጣል። ከኋላው ቆመለት። ለብዙዎች መነሳት እግዚአብሔር ይጠቀምብሃል ይለኛል የጌታ መንፈስ። ከምድሪቱ ላይ የደዌን መንፈስ፣ የበሽታን መንፈስ ባንተ ሰብራለሁ ይላል። ይሄ ሰው ትልቅ አገልጋይ ይሆናል። ለእግዚአብሔር የክብር ዕቃ ትሆናለህ። ሳውልን የለየ ቅባት ወደ አንተ መጥቷል። የሚለይ ቅባት the mighty name of Jesus Christ። ያዙት፣ አንሱት። the mighty name of Jesus Christ። እግዚአብሔር የሚያስፈልግህን ነገር ያሟላል። ይህንን ምስክርነት በተናገርክበት ቦታ ሁሉ ድንቅና ምልክት ይሆናል። ጸልያ አይደክምህም። የነካ የዳሰሰ እጅ ይመራሃል። ለክብሩ ይጠቀምብሃል። አሜን።